ተመልካቾቻችን ወደ ሌላኛው በዝርዝር ወደ ምንመለከተው ጉዳይ እንለፍ። ሞሃ ለስላሳ መጠጦች የወራቤ ከተማ ባለድለኞችን ሸልሟል። ሞሃ ለስላሳ መጠጦች ፋብሪካ ከሐምሌ 2016 ዓ.ም ጀምሮ እስከ ታህሳስ 2017 ዓ.ም ድረስ በርካታ ሽልማቶችን ለደንበኞቹ ይፋ ማድረጉ ይታወሳል። ከሰሞኑም የወራቤ ከተማ አሸናፊ ለሆነው ፋሪስ ሱሌማን መኪናውን አስረክቧል። በዚህ ጉዳይ ዙሪያ በቦታው ላይ ተገኝተን ያሰናዳነው መረጃ አለ። እሱን ተከታትለን እንምጣ። ጤና ይስጥልን ተመልካቾች እንዴት አላችሁ? ኢትዮ ቢዝነስ ዛሬ ወጣ ብሎ እዚህ ወራቤ ከተማ ላይ ይገኛል። እዚህ የተገኘንበት ምክንያት ደግሞ የሞሃ ለስላሳ መጠጦች የሽልማት ዕውቅና መርሃ ግብር የሚከናወንበት ዕለት ላይ ለመታደም ነው። አጠቃላይ የሽልማት ስነ ስርዓቱ ምን ይመስላል? እስካሁን የተካሄዱ ሽልማቶችስ ምንድናቸው? ተሸላሚዎችስ ምን አይነት ስሜትና ሐሳብ አላቸው? የካምፓኒውስ መልእክት ምን ይመስላል? የሚሉትን ሐሳቦች ወደ እናንተ እናደርሳለን። አብራችሁን ቆዩ። እሺ እናመሰግናለን። እንኳን ደስ አለ። እንኳን አብሮ ደስ አለን። እስኪ ስምክን ንገረን። ስሜ ፋሪስ ሱሌማን ይባላል። ያው የሚኖረው ወርባራ ወረዳ ነው። ያው እዛው እየጠጣው ነው ይወጣልኝ። ሰበን አፕ ተጣለው፣ ፔፕሲ፣ ሚሪንዳ ያው ሁሌም ከዛ በፊት ያው ነፃ ወጥቶልኛል። ፔፕሲ ነፃ ዲገመኝ የሚል ወጥቶልኛል። ያው ይወጣልኛል የሚል ነበር እንትና ነበረኝ። ጓደኛ አለ እዛ ጓደኛ ሱቅ ነው ሁሌም የሚጠጣው። ያው እዛው ነው ይወጣልኝ። ምን ተሰማ እድሉ ሲወጣል? በጣም ነው ደስ አለኝ። ያው ልጄ ትንሽ ልጄ ነበር ይዤው ተይዛን ጊዜ ያው ደስታ ያው ባወራም ለሱ እየነገርኩት ነበር። መኪና ወጥቶልናል፣ አሁን በእግራችን መተናል፣ ስንመለስ ደግሞ በእግራችን አንሄድም የሚል ሲነግረው ያው እሱ እየቀለዱ ልጆቹ ደግሞ ጓደኞቼ ነበሩ እየቀለደ ነው እንዴ ምናምን እያሉ ነበር። እሱ አላመኑኝም። ደስ ብሎኝ በጣም ወደ አዲስ አበባ ቀርጻ ነው የሄድኩት ሞሃ ለስላሳ ቃሊቲ ሄጄ እነሱ ሲነግራቸው ያው ትክክል ነው ያሉኝ። በጣም ከዛ በኋላ እርግጠኛ ሆንኩኝ። በጣም ደስ ብሎኝ። ተጠብቅ ነበር? በጣም ሁሌም ያው ፍቅ ነበር ይልጫል ሁሌም ያለው ያው ይጠጣለው ያው ይወጣል በሚል ያው እዛ ጋር በፎቶ ሲታይ በጣም ያምራል መኪና። በቃ ይሄ መድረስ አለበት ላይ እኛም ሌላ የወጣውም ለምሳሌ ማሳወቂያ ላይ ስለሰማን ሬዲዮ ላይ ኢቢኤስ ላይ እናያለን። ያው በጣም እኛም እኔም ማግኘት አለብኝ ስለሚል ጓደኞችን ባይዘው በጣም በጉት ይጠብቃሉ፣ ይጠቀማሉ። በጣም ተጠቃሚ አለ። ያው በጣም ጠብቄ ነበር። ያው ተሳክቶልኛል ማለት ነው። ንጉስ ሰለሞን እባላለሁኝ በሞሃ ለስላሳ መጠጦች ፋብሪካ የማርኬቲንግ ዳይሬክተር ነኝ። መልካም። ባለፉት ወራት እንግዲህ የሞሃ ለስላሳ መጠጦች በሽልማት እየተሰጡ ይገኛሉና ምናልባት ካምፓኒው እንደ ካምፓኒ ይሄን ሐሳብ ሲያነሳ ምን ዓላማ አድርጎ ነው? ዋና ዓላማችን ምንድነው? ካጋጠመን የተወሰነች ችግር ባለፈው ዓመት ከነበረው ችግር ተመልሰን ስንመጣ በተስፋና በታላቅ ደስታ የተቀበለንን ደንበኞቻችንን ለመሸለምና ለማበረታታት ብለን ነው ይሄን ፕሮግራም የጀመርነው። እንግዲህ የተጀመረው ባለፈው ዓመት ሐምሌ ላይ ነው። እስከ ታህሳስ ድረስም ፕሮግራሙ ተጠቃሎ አልቋል። ነገር ግን ስቲል እድለኞችን እየሸለምን እንገኛለን። ያው እድል የሰጣቸውን ነገር እየጠበቅን እየሸለምን እንገኛለን ማለት ነው። ከሚሊዮን በላይ ሽልማቶችን ያዘጋጀ ነው። ከሚሊዮን ስልህ ነፃ መጠጦችን ጨምሮ እንዲሁም ደግሞ ትልልቅ የኤሌክትሪክ መኪኖችን፣ ኤሌክትሪክ ሞተር ባይኮችን፣ ላፕቶፕ፣ ስልክ፣ ስማርትፎን፣ ስማርት ዋች እነዚህ ያካተተ ነው። እስካሁን እንግዲህ ትልልቆቹ ሽልማት ለመጥቀስ ያህል በአጠቃላይ እንግዲህ ችኛዋን ስንሸልም 3ኛ አይዲ4አችን ነች። ከዛ በተጨማሪም ደግሞ በአጠቃላይ በአገሪቷ 6ኛ መኪናችንን ስንሸልም። እስኪ በዚህ እድል ምንድነው የምታደርገው? በዚህ እድል ያው እኔ ያሰብኩት ለጤና ባለሙያ ነኝ። ያው ከጤናም ከሙያም ጋር ስለሚሄድ ከሙያ ጋር ክሊኒክ ከፍቼ ያው አልጌ ለመስራት ይፈልጋለሁ። ያው ክሊኒክ ፋርማሲ ከፍቼ መስራት ይፈልጋለሁ። ሌላ ያው ምናልባት ከቻልኩ ቤት የለኝም። ያው አንድ አባት ነኝ፣ አንድ ልጅ አባት ነኝ። ያው ቤትም መስራት ይፈልጋለሁ። ያው ለዛ ብዙ እንትን አለኝ። ያው ሪስፔክት አለኝ በጣም ለነሱ። ሄጄ አቀባበላቸው ባለሙያዎች እምነት እንዲያሳድር አድርጎኛል። ለምሳሌ አቀባበላቸው በጣም ከደስ አለ። ከኔ በላይ ተደስቱ ነበር ባለሙያዎች፣ የሞሃ ለስላሳ ባለሙያዎች ከኔ በላይ ተደስቱ። እኔ እንደዛ አልተሰጠኩም። ከዛ ስለዚህ እኔ በጣም ታማኝ ድርጅት ነው። መጠጣት ያስፈልጋል። ለስላሳዎችን ሰበን አፕ፣ ሚሪንዳ፣ ፔፕሲ ሌሎችንም መጠጣት ያስፈልጋል። በጣም ትልቅ ተቋም ነው። አቶ ጀማል ኢብራሂም እንኳን ደስ ያለ ብለናል። እንኳን ደስ ያለ፣ እንኳን ደስ ያለ። ሞራል ያስፈልጋል። እልልታ። አቶ ጀማል ኢብራሂም ምን ተሰማ? በጣም ደስ ነው ያለኝ። እኛም ደስ ብሎናል። ምን ጠጥተህ ነው የተሸለምከው? ትንሽ ለወንድሜ ገዝቼለት ነው ምርንዳ። ትንሽ አሞኛል ሲለኝ እና ምርንዳ ከጎረቤት ያለው ሱቅ እጅ ያመጣውለት እና ትንሽ ቆይተን ጥለነው ነበር ሲጀመር ማለት ነው። ከዛ ትንሽ ቆይተን ከፍተን ስናያት የሆነ ሞተር ቅርጽ ነው ያለው። ከዛ ለማመድ ወኪል መሐመድ አለ እሱ ወስደን ስናሳየው በቃ ደርሷቸዋል ምናምን አለን። ምርንዳ ነው የጠጣነው እና እናመሰግናለን።
ከዚህ በኋላም ደግሞ ሽልማቱ ወጥቶ የመሸለም ፕሮግራም ያዘጋጀንላቸው ደሴ ላይ እንዲሁም ደግሞ ባሌ ላይ 2 መኪኖች ይወጣሉ። ስለዚህ በአጠቃላይ 8 መኪኖችን እስካሁን ድረስ እጣ ላይ ወጥተዋል። አንድ መኪና ብቻ ትቀራለች ማለት ነው። 9 መኪና ነው ፕሮግራም አድርገን የጀመርነው። 12 ሞተር ባይኮች ኤሌክትሪክ ሞተር ባይኮች አሉ። ከዛ ውስጥ 6ቱ ተሸልመዋል፣ 6ቱ ይቀራሉ። እንግዲህ እስካሁን በነበረው ሂደትም ከዚህ በፊትም የነበረው ሞሃ ለስላሳ መጠጦች የሚያመርታቸው ምርቶች ፔፕሲ፣ ሚሪንዳ እና 7 አፕ ትልቅ የሆነ ተቀባይነት አላቸው በተጠቃሚ ደረጃ። ለዛም ነው መሀል ላይ ስናቋርጥ ትንሽ የሆነ ቅሬታም የነበረው በኮንሱመሮቻችን ላይ ማለት ነው። ስለዚህ ወደ ገበያ ስንመጣ ከዛም ሽልማቱን ስንጀምር ከተጠቃሚነትም በላይ ደስታ እንዲሁም ደግሞ ከደስታም በላይ ደግሞ ይሄ እንደዚህ አይነት ቫልዩ ያላቸው ሽልማቶችን መስጠት መቻል ለኛም ማስደሳች ነው፣ ለተጠቃሚዎቻችን ቫልዩ አድ የሚያደርግ ነገር ነው። ስለዚህ ደስተኞች ናቸው ብለን እናስባለን። እስኪ ሞሃ በህይወቴ ምን ይዞልኝ መጣ ትላለህ? በህይወቴ ያው ትልቅ እንትን ነው በቃ ይዞልኝ የመጣ ማለት ነው። ስለዚህ አሁን እኔ ያላሰብኩት ክሊኒካውን በዚህ ሰዓት መክፈት አይቻልም። ክሊኒክ ለክፈት ቢል ያው ከወር ነው ያው ደሞዛችን ያው ምንም መስራት አንችልም። ቆጥሮ መስራት ስለማንችል ያው ያን ነገር ትልቅ እድል ፈጥሮልኛል። በኢትዮጵያ ብሔራዊ ሎተሪ ህግ መሰረት እጣ ካቆመ 6 ወር ድረስ ማንኛውም አሸናፊ እጣውን ክሌም የማድረግ ወይም መጠየቅ መብት አለው። ስለዚህ ይሄም እንግዲህ ደንበኛችን ዛሬ እየሸለምን ያለነው እጣ ያኔ ያስገባ ነው። ስለዚህ ደንበኞቻችን እጣቸውን ቆርኪያቸውን ቼክ እያደረጉ ሲጠጡ የኛ ምርቶች ሲጠቀሙ ምናልባት እድል የተሰጣቸውን ነገር ስለማያውቁ እስከ ግንቦት ድረስ ወይም ደግሞ እስከ ግንቦት መጨረሻ ሰኔ ድረስ ክሌም ማድረግ ስለሚችሉ እሱን ቼክ እንዲያደርጉ እንጠይቃለን። እስካሁን እንደተሸለምነው አዲስ አበባ ላይ ሸልመናል፣ መቀሌ ሸልመናል፣ አዋሳ ሸልመናል፣ ድሬዳዋ ሸልመናል፣ ዛሬ ወራቤ ላይ ተገኝተናል። ከዚህ በኋላ ደግሞ ደሴ እንመጣለን። ከደሴም በኋላ ደግሞ ባሌ ላይ እንሸልማለን ማለት ነው። በጣም እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን ለዛሬው የኢትዮ ቢዝነስ ቆይታችን ያሰናዳናቸው መረጃዎች እነዚህን ይመስሉ ነበር። የተለያዩ ወቅታዊ የቢዝነስ መረጃዎችን በአጫጭርና በዝርዝር ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ቅዳሜ እስከምንገናኝ ጤና ይስጥልን።